ስለነበረው አቀባበልና ስለነበረው አፈቃቀር ያንን ሁሉ ነገር አሁንም እንዲህ አስቀጥል ማድረግ መቻል አለባቸው የማህበረሰብ ማለት ነው። ኦሮሞና አማራ እኮ ተዋልዶ ተካውዶ ይኖራል። በሰርግ በክርስትና አብሮ ሲጠጣ ይኖር ማህበረሰብ ነው። ዛሬ ግን የፖለቲካ ትርፍ አትራፊዎች የፖለቲካ ትርፋቸውን ወንበር ላይ ቁጭ ብለው ይሄንን ምንም የማያውቅ ማህበረሰብ አብሮ ሲጠጣ ሲበላ ይኖር ማህበረሰብ እርስ በርሱ እንዲባል ያርገውታል። ፖለቲካ ሰርተውበታል። አማራ አገር ሊወር ነው፣ አማራ ሊበላህ ነው፣ አማራ ሊዘርፍ ነው፣ ተነሱ ጣጣ ዋጋ እየተባለ የኦሮሞ ልጅ በግፍ እየመጣ በዚህ ልክ እየተዋጋን ያለ ማለት ነው። እኛ በዛ ልክ አይደለም የምንሄደው። ማንኛውም ማህበረሰብ አንገት እንዳይደፋን የምንፈልግ ማንኛውም ማህበረሰብ ሰው በሰውነቱ ተከብሮ የሚኖርበትን ስርዓት ሰው ስለሆነ ብቻ ተከብሮ እንዲኖር ነው እኛ የምንፈልገው እንጂ ኦሮሞን ጨቁነን አማራን ብቻ ለመኖር አይደለም። አንድ ብሔር አልቆ አንድ ብሔር መኖር ስለማይችል ታለ ህዝብ የሚኖር ህዝብ አለ እንዴ? ታለ ሰው የሚኖር ሰው አለ እንዴ? የለም። ስለዚህ ማንኛውም ብሔር ብሔረሰብ እኩል አብረን እንድንኖር ነው እኛ የምንፈልገው። በዚህ ልክ በምትችሉት ልክ ሁሉ ያሉ ማህበረሰቦችን እኛ ስንገባ እንዳይሳቀቁ፣ እንዳይወናበዱ፣ እንዳይሮጡ ምንም እንደማናደርግ ማወቅ መቻል አለባቸው ማለት ነው። እኔ የኦሮሞን ህዝብ ተማራ ዝነት እያለሁ የጉምዝን ህዝብ ተማራ ዝነት እያለሁ የማንኛውም ብሔር ብሔረሰብ ተማራ ዝነት እያለሁ ለምን ሰው ነውና ሰው ሆኖ ነው የተፈጠረው። ማንኛውም ፖለቲካ ትርፋትራፊዎች ግን እርስ በርስ እንድንባል አድርገውናል። እወቁባቸው በእነሱ እሱ ምንም አይጎልበትም። ቁጭ ብሎ ወንበር ላይ የራሱን ልጅ ወይ የተሻለ ቦታ ላይ አስቀምጦ እያስተማረ የዲሃን ልጅ እንደዚህ ያመጣ እርስ በርስ ያባላናል ማለት ነው። የተሻለ ስርዓት ቢያመጣ እኮ ችግር የለውም ነበር። እኛ ማንወጣም። እኛ እኮ አገር ማልማት አብረን መብላት መጠጣት ማረስ ነው የምንፈልገው እንጂ ሌላ አይደለም። አትኖርም ስለተባልን እኮ ነፍጥ ያነሳ ነው፣ ሌላ አይደለም። ስለተገደልን ነው፣ ስለተቃጠልን ነው። ከአንድ ብሔር ተለይታችሁ እናንተ አትኖርም ተብለን በየሄድንበት ሁሉ አንገት ስለደፋን ነው። ብሶት ወልዶን የወጣ ነው እንጂ ዝም ብለን አይደለም። ብሶት ወልደን እንደመውጣታችን መጠን ደግሞ ማንኛውንም ብሔር ብሔረሰብ ሳንገፋ ግፍ ተቀብለን ህዝባችንን አቅፈን የምንሄድ ታጋዮች መሆናችንን እንድታውቁልን እንፈልጋለን። እና እናንተ ስድስታችሁ ያው በመልኩ የተያዛችሁ ናችሁ። እናንተ ደግሞ እስር ቤት እንዳስፈታችሁ ይሄ ታጋይ ሙሉ በሙሉ ገለጻ ታደርጋላችሁ ማለት ነው። እስር ቤት ላይ ገብታችሁ እስር ቤት እንዳስፈታችሁ ማን እንዳስፈታችሁ በማን ፍትህ እንዳገኛችሁ በምንስ መልኩ እንደተያዛችሁ ያን ዘርዘር አድርጋችሁ ታቀርቡላላችሁ ማለት ነው። እናንተ ደግሞ በመልኩ ተይዛችኋል። በእንክብካቤ በወግ ባህል በአባቶቻችን ወግ ባህል በጨዋነት ይኸው በእንክብካቤ ይዘናል። በምንችለው ልክ ሁሉ ወደ ቤታችሁ አሁን ልንመልስ እዚህ ላይ እንገኛለን ማለት ነው። እና በየሄዳችሁ ግን እዚያ ጋር ስራ መስራት መቻል አለባችሁ። እርስ በርስ ተባልከን አይደለም እኛ መኖር መቻል አለብን። ህዝባችን ስለምንድን ነው ገበያ የሚከለከለው? ሰው አይደለም እንዴ? ሰው ታለ ገበያ ይኖራል አይኖርም? ለምን አማራ ስለሆነ ለምን ተገበያ ይከለከላል? ለምን ኦሮሞ ስለሆነ ስለምን ይከለከላል? ለምን ትግሬ ስለሆነ ይከለከላል? ለምን ደቡብ ወይም ደግሞ ጉምዝ ስለሆነ ለምን ይከለከላል? ይሄ መሆን የሌለበት ነገር ነው። እንደነዚህ አይነት ስራ የሚሰሩትን ሰዎች ታው ታገስ ተመለሱ በሏቸው። እንዲያ ተሆነ እኛም ሰላም ነው የምንፈልገው። ሰላም ነው የምንፈልግ። ህዝባችን ታልተነካ መብታችን ተተጠበቀ እንደማንኛውም ብሔር ብሔረሰብ እኩል ተታየ እኛ ነፍጥ አይደለም። ከዚያ ውጪ ግን ህዝባችን እየተሰቃየ ማንኛውም ኦሮሞ ቢሰቃይ ስለ ኦሮሞ ብዬ እታገላለሁ፣ ትግሬም ቢሰቃይ ስለ ትግሬ ብዬ እታገላለሁ። በዚህ ልክ ነው የወጣ ነው። ለአንድ ብሔር ብቻ ስላልወጣን እንድትገነዘቡልን እንፈልጋለን። ወይ ህዝባችን ፍትህ ያግኝ፣ በማንኛውም ቦታ ህዝባችን ፍትህ ያግኝ። የታጠቀ አካል እዋጋለሁ ያለ አካል እንገናኛለን። ታጠቀ አካል ጋር አሁን ወደፊት ጉዳችን እናካሄዳለን። ከሲቪል ማህበረሰብ ጋር ግን የሚያነካካን ነገር የለም። ሲቪል ማህበረሰብ እንደ ህዝብነቱ እንዲኖር ተፋቅሮ ተዋዶ አሁንም ተጋብቶ ተዋልዶ እንዲኖር ነው የምፈልገው እንጂ ለቀጣይ ትውልድ ጠባሳ ታሪክ ጥለን አንሄድም። ኦሮሞ እንዲህ ሲያደርግ ነበር ተብሎ አማራ እንዲህ ሲያደርግ ነበር ተብሎ ይሄን ጠባሳ ታሪክ ጥለን ማሳለፍ የለብንም። በእኛ ዘመን የተሻለ ስርዓት መተካት አለብን ለልጆቻችን ለትውልዳችን። ይሄን እናንተ በየሄዳችሁበት ሁሉ ትምህርት መስጠት አለባችሁ ማለት ነው። እና በዚህ ልክ ነው። አሁንም ህዝባችን አደራ፣ ለወደፊቱም አውሮ ውጊያ ሊካሄድ ይችላል። የትኛውም ቀጠና ገብተን ልንዋጋ እንችላለን። ንጹህ ማህበረሰብን ጋር አንነካካ። አይታችሁ እንዴ ባለፉት መርካቶ ላይ እንዴት እንደነበር መርካቶ ላይ ገብተን ነበራል። የተዘረፋለ አንድ ከተማ የተዘረፋለ በባለፈው በትሳስ 4 ቀን አልገባንም ገብተን ነበር። ሲቪል ማህበረሰብ መዘረፍ የለበት፣ መነካት የለበት፣ አንገት መድፋት የለበት። እንደ ህዝብ መኖር መቻል አለበት። እንደ ህዝብ መብቱ ሊከበርለት ይገባል ማለት ነው። ብልጽግና አገዛዝ ብሎ ራሱን የሚጠራው ስርዓት ግን ምንድነው እያደረገ ያለ? ዛሬ በየሄደበት ሁሉ ማህበረሰብን ሲያበሳቁል፣ በየሄደበት ሁሉ ደሮ እንኳን ሳይቀር የማህበረሰብ ደሮ አድርጎ የሚበላ ስርዓት እኮ ነው ዛሬ አገር አስተዳደራለሁ እያለ እየመራ ያለ። ይሄ ስለሆነ እኮ ነው እኛም ውጊያ ይከፈተው ወደ ውጊያ ይገባል። ወደን አይደለም፣ ውጊያ እኮ መራር ነው። ስለተገፋን ነው የገባነው። በየሄደበት ሴት ነው የሚደፍረው፣ በየሄደበት ጭውት ነው የሚበረብረው፣ በየሄደበት ሊጥ ሳይቀር ሊጥ የሚደፋ ኃይል ነው። አገር መራለሁ፣ አገር አስተዳደራለሁ፣ ብሔረሰብን አስተዳደራለሁ ብሎ እመራ ያለ ማለት ነው። ስለዚህ ህዝብ ተህዝብ እያባለ ያለ አሁን ያለው አገዛዝ እስከሆነ ድረስ የዚህ አገዛዝ እስትንፋሽ ታልጠፋ ድረስ መታገላችን አይቀርም። ነገም ተነገ ወዲያ ትግላችን ይቀጥላል። በዚያ ልክ ግን ትግላችን ሲቀጥል ማንኛውም ንጹሃን ብሔር ብሔረሰብ ባልተነካበት መንገድ ስለምንሄድ እናንተ ይህን ትምህርት እንድትሰጡን እንፈልጋለን። ለማህበረሰባችን እንዳይበራገጥ በቃ ማሉ እጃ የምናደርገው ነው። ማሉ ይሻገር ማህበረሰቡ ኦሮሞ ስለሆነ አንድ የሚነካው ነገር የለም። አንድም ትግሬ ስለሆነ አንድ የሚነካው ነገር የለም። ህዝብን አቅፈን እንድንሄድ ነው የምለው። ጨርሻለሁኝ። እናንተ ግን
እስር ቤት እንደተለቀቃችሁ ያለውን ነገር ገለጻ አድርጉልን። እናንተም ደግሞ እንዴት ሆናችሁ ተማርካችሁ አሁንስ አቀባበል እንዴት እንደተደረገላችሁና ወደ ቤት እንዴት እየተሸኛችሁ እንደሆነ ይሄንን ገለጻ ባጭር ታደርጉልንና በሰላም ወደ ቤታችሁ እንድትገቡ እናደርጋለን ማለት ነው። ጨርሻለሁ። እዚህ ላይ ምን ሻሆናችሁ ስትጃውቱ እስር ቤት ወጣችሁ አሁን እናንተ እንትን ያልንበት እኛ እንደ መንግስት አይደለም። መንግስት ተቋም እያቃጠለ ነው። የህዝብ እንትን እያነደደ ነው። ወፍጮ የመሰለ ቤት የመሰለ እያቃጠለ ነው። አንድም አልሰረቀም። ግን ታውቃላችሁ አይደል? እና አሁን እናንተ ህዝብና ህዝብ ዘላለም አብሮ ይኖራል። ገብታችሁ ማስተማር ያለባችሁ ህዝብና ህዝብ እንዳልተጣላ መምከር አለባችሁ። አንዳንድ ሌቦች ወይም አንዳንድ የመንግስትን ጥቅም ወንበር ለማቆየት ብለው የሚሰሩት ስራ ታገሱ፣ ተመለሱ፣ ተው ብላችሁ ምከሩ ስትገቡ ማለት ነው። እኛ ሰልፍ ወጣን ጠየቅን፣ በሰልፍ አልመለስልን ስላለ አፈሙዝ ስለሆነ ብቻ ነው እኛ ጦርነት ያነሳል። የጦርነት ሱስ የለንም። ህዝብንም አንነካ። እኛ አረብ ሲመጣ ቤት አልሰራንም እኛ ያዝያለን ይሄ ሁሉ ኦሮሞ ነበረ። ግን የኛ ሀገር ነው እየተባለና እንደዚህ በብሔር የሚለው ነገር ከአሁን ጀምሮ ማቆም አለብን። እኛ በብሔር አይደለም የተነሳን። ይሄን እንድታውቁልን ይገባል። ለምን እኛ ስለተጨቆነ በደል ስለደረሰብን ነው። ገበያ አትውሉ፣ አንዳንድ አቅራቦት አታገኙም ተብለን ስለታገድን ድረስ ይሄንን ህይወታችን ስለተጨፈጨፈ ህይወታችን ለማዳን ብለን ነው ይሄንን ያደረግነው። እና ይሄ መንግስት እስከሚወድቅ ድረስ ትግላችን አናቆምም፣ እንታገላለን። እናንተም ህዝቡን መክራችሁ ከኛ ጋር አብሮ እንዲታገል ማድረግ አለባችሁ። ህዝቡ ደግሞ ስንገባ እንዳይሸሽ ምክር ስጡልን። ሰላም ወደ ቤታችሁ እሺ